የግዙፍ ሰውነት ባለቤቷ ኤሚሊያ በወጣትነቷ በጣም የምትወደውን ወንድ አግብታና 2 ልጆችን ወልዳ በሌጎስ ውስጥ ባለ አንድ አፓርታማ ክፍል ውስጥ ይኖራሉ። ድህነት የተጫነው ቤተሰብ ውስጥ ያለችው ኤሚሊያ ባለቤቷ ስራ የሌለው ስለሆነ መንገድ ላይ በምትሰራው ንግድ ባልና 2 ልጆቿን ታስተዳድራለች። ወዲህ ደግሞ ባለቤቷ ቻርለስ ስራ ፈልጎ ሲዞር ይውልና ደክሞት ፊቱን አጨፍግጎ ወደ ቤት ሲመለስ አትጨነቅ ፍቅሬ፣ አንድ ቀን ሁሉም ነገር ይለወጣል፣ ስራ አግኝተህ ሀብታም እንሆናለን በማለት እያጽናናች ገንዘብም ትሰጠዋለች። ያ ሁሉ ችግር አልፎ ታዲያ ቻርለስ ምርጥ ስራ አግኝቶ ገንዘብ ሞልቶ ሲተርፈው ግን ኤሚሊያን በውፍረቷ እያሾፈባት እየሰደባት ከዚያም አልፎ እንደሚጠላት ነግሮ በላዩዋ ላይ ሌላ ሸንቃጣ ወጣት ሴት ይደርብባትና ከቤት ያባርራታል። ቀጥሎ የተከሰተው ነገር ግን እጅግ አሳዛኝና ሁሉንም በእንባ ያራጨ ነበር። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። የደስደስና ለስላሳ ልብ ያላት የ35 ዓመቷ ኤሚሊያ ሰውነቷ ግዙፍ ቢሆንም ቆንጆ ሴት ስትሆን በዚያው ውፍረቷ ስትስቅ ልዩ ውበት ነበራት። ቁርጠኝነቷ ከፍ ያለ በመሆኑ ምንም ሳይኖራቸው ቻርለስ የተባለ ረጅም ጥቁር መልከ መልካምና በጣም አስተዋይ ግን ሕይወት ዕድል ያልሰጠችውን ወንድ አግብታ በሌጎስ ውስጥ ባለ አንድ ክፍል አፓርታማ ውስጥ ይኖራሉ። የሚያፈስ ጣሪያ፣ ትንሽ አልጋ፣ መለስተኛ የልብስ ማስቀመጫ፣ ብዙም የማያገለግል ቡታ ጋዝ፣ አሮጌ ዕቃዎች ቢኖሯቸውም ኤሚሊያ ግን በጭራሽ አታማርርም። ቻርለስ ስራ ፈልጎ ሲዞር ይውልና ደክሞ ፊቱን አጨፍግጎ ወደ ቤት ሲመለስ ኤሚሊያ ጀርባውን እያሻሸች አትጨነቅ ፍቅሬ፣ አንድ ቀን ሁሉም ነገር ይለወጣል፣ ልብስና ከረባት ለብሰህ በትልቅ ቢሮ ውስጥ ትቀመጣለህ፣ የራስን መኪና ትነዳለህ ስትለው ቻርለስ ደካማ ፈገግታ ያሳያትና ግን እኛን ተመልከቺ ኤሚሊያ በጣም ደሃ ነን ሲላት ኤሚሊያ በወፍራም እጇ ጉንጩን እየነካካች አሁን የትም ብንሆን ምንም ለውጥ አያመጣም፣ ባንተ አምናለሁ፣ ትልቅ ቦታ እንደምትደርስ አውቃለሁ ብላ ታረጋጋዋለች። ጥንዶቹ ፕሪሺየስና ጁኒየር የተሰኙ የ8 ዓመትና የ5 ዓመት ልጆች ስለነበሯቸው ሕይወት ይበልጥ ከባድ ቢሆንም ኤሚሊያ ግልገሎቿን እንደምትጠብቅ አንበሳ የቤተሰቡን ክብደት ተሸክማ ትኖራለች። በመንገድ ዳር ካካዋ በመጥበስ በማለዳ ተነስታ ወደ ሥራ ለሚጣደፉ ጎረቤቶች ትሸጣለች። አንዳንድ ጊዜ ቢሮዎችን ታጸዳለች። ሌላ ጊዜ ደግሞ ለሰዎች ልብስ በማጠብ የምታገኘውን ገንዘብ ይዛ ወደ ቤት ትመጣለች። ከዚያም ቻርለስን ይህንን ያዝ ብላ በእጁ ገንዘብ እያስጨበጠችው ዞር ዞር ብለህ እንደገና ሥራ ፈልግ፣ ተስፋ አትቁረጥ ስትለው ቻርለስ እያፈረ ይቀበላታል። አንድ ቀን ኤሚሊያ በአንድ ትልቅ ኩባንያ ውስጥ ክፍት የሥራ ቦታ እንዳለ ከጓደኛዋ ትሰማና በፍጥነት ወደ ቤት ሄዳ ቻርለስ ምርጡን ሸሚዝህን ልበስ፣ ጸጉርንም ማስተካከልና ተዘጋጅ፣ ዛሬ ቃለ መጠይቅ እየተደረገ ነው፣ ሂድና ሞክር ስትለው ቻርለስ በረጅሙ ተነፈሰና ኤሚሊያ፣ እነዚህ ሰዎች እንደኔ ያሉ ሰዎችን አይፈልጉም፣ ደጋግሜ ሞክሬያለሁ፣ ደክሞኛል ሲላት ኤሚሊያ ግን ካልሄድክ እኔ ራሴ ወደዚያ እየጎተትኩ ነው የምወስድህ፣ አእምሮ ያለ ሰው ነህ፣ ቻርለስ ትችላለህ ብላ ስታነሳሳው ሞራሉ ስለተገነባ ተነስቶ ወደዚያው አመራ። ከ2 ሳምንት በኋላ ቻርለስ ስራውን እንዳገኘ የሚገልጽ ደብዳቤ ሲመጣ ኤሚሊያ እንደ ልጅ እየቦረቀች እጆቿን አንስታ ይሄው አደረከው፣ አሁን ባለቤቴ ስራ አለው እያለች ሁሉም ተደሰቱ። ከዚያ ቀን ጀምሮ ገቢያቸው ከፍ ስላለ ሕይወታቸው ቀስ በቀስ መለወጥ ሲጀምር ኤሚሊያም መጠጦችንና ዳቦን ጨምራ ስራዋን አጠናክራ ቀጠለች። ቻርለስ የሥራ ብቃቱ ከፍተኛ በመሆኑ አለቆቹ ስለወደዱት በ5 ዓመታት ውስጥ በከፍተኛ ደሞዝ ወደ ሥራ አስኪያጅነት ተሸጋግሯል። አሁን ከአንድ ክፍል ወጥተው ሰፊ ቤት ሲገቡ፣ ልጆቹም ወደ ተሻሉ ትምህርት ቤት ሲዘዋወሩ ቻርለስ ለኤሚሊያ ጌጣጌጦችን፣ የእጅ ቦርሳዎችን እና የተለያዩ ስጦታዎችን መግዛት ጀምሮ ሕይወት ጣፋጭ ሆናላቸዋለች። እየቆየ ሲሄድ ግን ቻርለስ ሀብታምነቱም ሲገዝፍ ዓለምን በተለየ መንገድ ማየት በመጀመሩ የሥራ ባልደረቦቹ በሜካፕ የተስተካከሉና እንደ ሞዴሎች የሚመሳስሉ ቀጭን ሚስቶች እንዳሏቸው ሲመለከት የኤሚሊያን ወፍራም ሰውነት እየጠላው መጀመሪያ ላይ ትናንሽ አስተያየቶችን ይሰነዝር ገባ። ኤሚሊያ ሆድሽ በጣም ትልቅ ነው፣ ምግብ ለመቀነስ ሞክሪ፣ ክንዶችሽን ተመልከቺ፣ እንዲያማ ድንች ናቸው፣ የአካል ብቃት እንቅስቃሴ ስሪ እያለ አንዳንድ ጊዜ በጓደኞቹ ፊት እንደ ቀልድ ሲናገር እነሱም ይስቃሉ። አንድ ምሽት ለቤተ ክርስቲያን የሚሆናትን ሰፊ አዲስ ቀሚስ ለብሳ ከፊቱ ስትቆምና እንዴት ነኝ ፍቅሬ ስትለው
ቻርለስ ቀና ብሎ እያያት በቀይ ሪባን የታሰረ የሩዝ ከረጢት ትመስያለሽ። ክብደትን ከመቀነስ ይልቅ ቀሚሶችን በማስፋት ገንዘብ የምታባክኙ ለምንድን ነው ብሎ ሲያፌዝባት ቃላቱ እንደ ቢላዋ ቆረጧት። አልጋ ላይ ተቀመጠችና በዝምታ እያለቀሰች ቻርለስን በገንዘብ ስታግዘው፣ ለሥራ ስታበረታታው፣ ለቃለ መጠይቆቹ ትራንስፖርት እየከፈለች ጌጣጌጦቿን ሸጣ ጫማ እየገዛችለት ያን ሁሉ ያረገችለት ሰው በሰውነቷ እያሾፈባት በመሆኑ ይበልጥ አዘነች። ግን ዝም አለች። ልጆቿ እነሱ ሲጣሉ እንዲያዩ አልፈለገችም። ማታ ላይ ቻርለስ ሲተኛ ኤሚሊያ ፊቷን ወደ ግድግዳ ዙራ እንባዋን ታፈስ ነበር። እናም በዝምታ እግዚአብሔር ሆይ ይህን ሰው ወደዋለሁ፣ ምንም ሳይኖረው ተሸክሜዋለሁ፣ አሁን ግን ትልቅ ስለሆነ ይሰድበኛል፣ አባቴ ሆይ እርዳኝ እያለች ትጸልይ ነበር። ስለ አመጋገብ ማስተካከልና ጂም መስራት ብታስብም ጊዜ ስላልበቃት ችላ ያለች ቢሆንም የቻርለስ የትችት ቃላት ደግሞ እየጠነከሩ ከመምጣቱም አልፎ ስልኳን ችላ ማለት ማምሸትና እንዲሁም ሸሚዙ እንግዳ የሆነ ሽቶ እየሸተተ ወደ ቤት ይመለስም ጀምሯል። አንድ ቅዳሜ ጠዋት ኤሚሊያ በማለዳ ተነስታ የቻርለስን ተወዳጅ ቁርስ አዘጋጀችና ልጆቹን በጥሩ ሁኔታ ለባብሳ እየጠበቁት ከመኝታ ቤቱ ሲወጣ አዲስ ፖሎ ለብሶ ጥርት ብሎ የተመለከተችው ኤሚሊያ ፈገግ እያለች ውዴ ቁጭ በል፣ ዛሬ አብረን መብላት እንፈልጋለን ስትለው ቻርለስ ፊቱን አጨማዶ ኤሚሊያ ተመልከቺ፣ ሰዓት ሄዷል፣ ዛሬ አስቸኳይ ስብሰባ አለብኝ፣ ሁልጊዜ ትጠይቅኛለሽ፣ በቃ እኔ ሲመቸኝ ብቻ ነው የሚሆነው ብሎ ሲያንቧርቅባት ደንግጣ እንባዋ ግጥም ሲል ልጆቹም ተሸማቀው ቁጭ አሉ። ፈገግታዋን፣ ምግቧን፣ ሳቋን ለማየት ወደ ቤት ይሮጥ የነበረው ቻርለስ ከዚህ በፊት የምታውቀው ሰው አልመስልሽ አላት። በቀጣይ ቀናትም በተከታታይ ዘግይቶ ወደ ቤት ስለሚመጣ ልቧ ፈርቶ አንድ ምሽት በጣም ዘግይቶ ሲገባ ቻርለስ ለምን ወደ ቤት በጊዜ አትመለስም? ልጆቹም ይጠብቀዋል፣ እየጠየቁኝ ነው ብላ በእርጋታ ጠየቀችው። ቻርለስ የመኪናውን ቁልፍ ወርውሮ ጠረጴዛው ላይ ጣልና አይኖቹን በቁጣ ተክሎባት ኤሚሊያ ልትቆጪ ነው? የኔ ወደ ቤት መመለስ የአንቺ ጉዳይ ነው? ተመልከቺ፣ ወፍራም ላብ ያለሽ፣ ሁሌ የምግብ ዘይት ያለሽና የማትስቢ ሰው ነሽ። ዳግመኛ አትጠይቅኝ። ቃላቱ ልቧን እንደ ቢላዋ ቆረጡት። የኤሚሊያ አይኖች በእንባ ተሞልተው ብታለቅስም ልጆቹ እንዳያዩ ዞር ስትል ፕሪሺየስ የእናቷን ቀሚስ አጥብቃ ይዛ እናቴ ባክሽ አታልቅሺ አለቻት። ቻርለስ ኖራ የምትባል ቆንጆ ቀጭን ቸኮሌት ቆዳ ከለር ያላት ሜካፒስትና ዘናጭ ሴት ተዋውቆ በሚያገኛት ጊዜ ሁሉ ኖራ ፈገግ እያለች ደረቱ ላይ ደገፍ ብላ በለስላሳ ድምፅ እንዴት እንደምወድ ታውቃለህ ቻርለስ፣ ለምን አሁንም ያችን ወፍራም ሴት በቤት ውስጥ ታስቀምጣታለህ? አትመጥንህም። አሁን ተቀይረሃል እኮ እንደኔ ያለች ሴት ከጎንህ ያስፈልግሃል ስትለው ቻርለስ እየሳቀና መጠጡን ጎንጨት እያለ አትጨነቂ ውዴ፣ በቅርቡ ጥላታለሁ። የማስበው ስለ ልጆቹ ብቻ ነው። ኖራ አይኖቿን ጨፈና አድርጋ ስለ እነሱ አታስብ፣ ከዚያች ወፍራም ሴት ጋር አንድ ቤት መጋራትን እያየሁ መቀጠል አልፈልግም። ከሷ የተሻለች ሴት ይገባሃል ስትለው ቻርለስ ራሱን እየነቀነቀ እሺ በቅርቡ፣ በጣም በቅርቡ አላት። ኤሚሊያ ልቧ ቢሰበርም የሆዷን በሆዷ ይዛ ባሏን መንከባከቧን ብትቀጥልም እሱ ግን አልተቀየረም። አንድ ምሽት ድፍረት አገኘችና ቻርለስ ሌላ ሴት አለችህ? እባክህ ከሆነ እውነቱን ንገረኝ አለችው። ኤሚሊያ የቻርለስ ፊት በቁጣ ግሎ ማን ስለሆንሽ ነው እኔን የምትጠይቅኝ? ወፍራም ሰውነትሽን፣ አስቀያሚ ክንዶችሽን ተመልከቺ። እንዳንቺ ያለች ሴት የሚፈልግ ወንድ አለ? በአንቺ አፍራለሁ። እንዲያውም በቤቴ እንድትቆይ ስለፈቀድኩልሽ አመስጋኝ ሁኚ አላት። ቻርለስ ለአንተ ያን ሁሉ ካደረግኩ በኋላ ምንም ነገር ሳይኖር ይህን ቤተሰብ ተሸክሜ በቆየሁ በዚህ መንገድ ነው የምትከፍለኝ ስትል ጮኸች። ልጆቿ በተደጋጋሚ ስለ አባታቸው ሁኔታ ቢጠይቋትም ኤሚሊያ እንባዋን እየደበቀች አባታችሁ ሥራ በዝቶበታል፣ አንድ ቀን ነገሮች ይለዋወጣሉ ትላቸዋለች። ሌላ ሴት እንደለመደ እርግጠኛ የሆነችው ኤሚሊያ አንድ ቀን ከሰዓት በኋላ ኖራን ለመጀመሪያ ጊዜ አገኘቻትና ሁኔታዋን ስታጤን በተንኮል ፈገግ እያለች አንቺ ነሽ ሚስቱ? አሁን ቻርለስ ለምን እንደሚያፍርብሽ ተረዳሁ። ተመልከቺ፣ ወፍራም አሮጊት፣ ምንም የማታውቂ እንደሱ ያለ ወንድ ማቆየት ትችያለሽ? ንቂም መቤት፣ ቻርለስ አሁን የኔ ነው ስትላት የኤሚሊያ ቅርጫት ከእጇ ሊወድቅ እየተቃረበ እንባዋን አፈሰሰች። በዚያ ምሽት ቻርለስ ሲመለስ ኤሚሊያ ቻርለስ እባክህ ይህንን ቤት አታፍርስ፣ ልጆቹ ይፈልጉሃል፣ እኔም እፈልግሃለሁ፣ ያቺ ሴት አብረን የገነባነውን አትበትነው ስትል ለመነችው። ዝም በይ ኤሚሊያ፣ ስሟን ዳግመኛ እንዳትጠቅሽ፣ ልጆቹ ባይኖሩ ኖሮ አስቀድሜ የጥልሽ ነበር፣ ለእኔ ውርደት ነሽ፣
በጣም ወፍራም እና በጣም ያረጀሽ ሰው ነሽ ሲል ጮኸ። በጣም አዝናለሁ ብላ መሬት ላይ ወድቃ በምሬት አለቀሰች። ቀናት ወደ ሳምንታት ተለወጡ። ቻርለስ አሁን ከኖራ ጋር በብዛት እያሳለፈ ውድ የሆኑ ዊጎችን፣ ሽቶዎችንና ቀሚሶችን ገዛላት። ወደ ምግብ ቤቶች፣ ሆቴሎችና እንዲያውም የንግድ ድግሶች ሲወስዳት ቤት ውስጥ ያለችው ኤሚሊያ ግን እጅግ ተሰቃየች። ኤሚሊያ ገንዘብ ስላነሳት ፕሬስና ጁኒየር የለመዱት ነገር እንዲኖራቸው ለማድረግ ካካዋ ለመጥበስ ሥራ ስትጀምር ጎረቤቶቿ በሐሜት ይወጓት ጀመር። አንድ ምሽት ኖራ ጭንቅላቷን በቻርለስ ትከሻ ላይ አድርጋ ቻርለስ እንደምወድ ታውቃለህ፣ ግን መጠበቅ ሰልችቶኛል። ያችን ወፍራም ሴት ፍታት፣ አንተ የኔ ብቻ ነህ ስትለው ቻርለስ ግንባሯን እየሳማት እሺ በጣም በቅርቡ አድርገዋለሁ አላት። ኤሚሊያ ሳሎን ውስጥ ግድግዳው ላይ ያለውን ፈገግ ብሎ የተነሱትን የሰርግ ፎቶ እየተመለከተች ታዲያ ፍቅር የሚሞተው በዚህ መንገድ ነው እያለች ሐዘኗ እየጠነከረ ሄደ። ቻርለስ በባሰ ሁኔታ ለቀናት ውጭ ሲያድር ኤሚሊያ ከዚህ በላይ ዝም ማለት ስላልቻለች አንድ ቀን ጠዋት የቻርለስን ታላቅ ወንድም ፊስጦስን ለማግኘት በአውቶቡስ ተሳፍራ ሄደች። ፌስጦስ ደግ፣ ቀላል፣ ሐቀኛና በሁሉም ሰው የተከበረ ሲሆን ኤሚሊያ ስትደርስ አይኖቿ በማልቀስ አብጠው ሲያይ ኤሚሊያ ምን ሆነሽ ነው ሲል ህመሟን እያስተዋለ በቀስታ ጠየቃት። ወዲያውኑ ተንበርክካ ወንድሜ ፌስጦስ እባክህ ወንድምን ስለኔ ያነጋግረው። ቻርለስ ከእንግዲህ ለእኔም ሆነ ለልጆቹ አያስብም። በየቀኑ ይሰድበኛል። ወፍራም አስጠሊታ እያለ እንደማይፈልገኝ ይነግረኛል። አሁን ደግሞ ሌላ ሴት አለው። እባክህን ቤቴን ከማጣቴ በፊት እርዳኝ ስትለው ፌስጦስ ደንግጦ በጥልቅ ተነፈሰና ራሱን ነቀነቀ። ኤሚሊያ ማልቀስ አቁሚ፣ አንቺ ጥሩ ሴት ነሽ። ለቻርለስ ምንም ሳይኖረው ምን እንዳደረግሽለት አውቃለሁ። አትጨነቂ፣ አነጋግረዋለሁ ብሎ ሲያጽናናት እሺ አመሰግናለሁ ወንድሜ፣ ትዳሬን ማጣት አልፈልግም፣ ሰላም ብቻ ነው የምፈልገው። ፌስጦስ አይዞሽ ብሎ አሁን ወደ ቤት ሂጂ እኔ ፈተዋለሁ ብሎ ሸኛት። በማግስቱ ፌስጦስ ታናሽ ወንድሙን በሥራ ቦታ ሊያገኘው ወስኖ ሲሄድ ቻርለስ በትልቅ ቢሮ ውስጥ ዝንጥ ብሎ ተቀምጦ ጸሐፊው ጌታዬ ወንድም ሚስተር ፌስጦስ ሊያገኝ መጥቷል አለችው። ፌስጦስ ቀስ ብሎ በተረጋጋ ሁኔታ ቢገባም አይኖቹ ጠንክረው ስለነበር ቻርለስ ቆመና ፈገግ እያለ ሰላም ወንድሜ፣ እንደምትመጣ አልነገርከኝም ነበር፣ በጣም ይገርማል ሲለው ፌስጦስ ፈገግም ሳይል አተኩሮ ተመለከተውና ቻርለስ ተቀመጥ ሲለው ቻርለስ ትንሽ ፊቱን አጨማደድና ቁጭ እያለ ወንድሜ ምን ነው ችግር አለ እንዴ አለው። ፌስጦስ ሁለቱንም እጆቹን ጠረጴዛው ላይ አድርጎ አንተ የተሳሳትከው ቻርለስ ነህ። እንዴት መጀመሪያን ትረሳለህ? ምንም ሳይኖር የገነባችን ሴት እንዴት ትረሳለህ? አንተንና ልጆችን ለመመገብ በመንገድ ላይ ካካዋ የሸጠችውን ሴት እንዴት ትረሳለህ? ስታገባት ወፍራም አልነበረችም እንዴ? አሁን ገንዘብ ስላለ ወፍራምነቷ ታየህ? ትሰድባታለህ? ታታልላታለህ? ሲል ኮስተር ብሎ ወቀሰው። ቻርለስ ደንገጥ ብሎ ወንድሜ እባክህ ሁሉንም ነገር አትመናት ሲለው ዝም በል፣ እንደዚህ ስትሆንልህ ወፍራም እንደሆነች አላስተዋልክም? ስትራብ ምግቧ ላንተ ጣፋጭ ነበር። ሥራ በሌለ ጊዜ ከጎንህ ቆማለች። አሁን ሀብታም ስለሆንክ በድንገት በቂ አይደለችም? አንተ አሳፋሪ ነህ ቻርለስ አለው በቁጣ። ቻርለስ እያፈረ ወደ ታች ቢመለከትም ኩራት ግን ልቡን ሞልቶታል። ፌስጦስ ቀጠለ፣ ቤተሰብን ትተሃል። ያቺ ሴት ስለ አንተ ግድ የላትም። ቻርለስ በአንተ አፍራለሁ፣ በጣም አፍራለሁ። ተስተካከል ብሎ ፌስጦስ የመኪናውን ቁልፍ ይዞ ተነሳና በዚህ መንገድ መራመድን ከቀጠልክ በእውነት አስፈላጊ የሆነውን ሁሉ ታጣለህ ብሎት ዞር ወጣና በሩን ከኋላው ዘጋው። ቻርለስ በኤሚሊያ ላይ ተናዶ ወደ ቤት ሲመለስ በሩን በኃይል በርግዶ ገባና ኤሚሊያ ብሎ ጮኸ። ኤሚሊያ ከኩሽና በጸጥታ ስትወጣ በቁጣ ስለኔ ለወንድሜ ሪፖርት ልታደርግ ሄድሽ? ስሜን ማጥፋት ትፈልጊያለሽ? ኤሚሊያ ደንግጣ እንዲያናግር ብቻ ነው የፈለግኩት፣ ምንም ጉዳት አላሰብኩም ነበር ስትለው ልታሳፍሪኝ ትፈልጊያለሽ አንቺ ወፍራም ሞኝ ብሎ ጮኸና በጥፊ ሲመታት ልጆቹ አንድ ላይ ጮኹ። አባዬ እናታችንን ማሰቃየት አቁም ቢሉትም ቻርለስ ኤሚሊያን ወደ ወለሉ ገፋት። እያለቀሰች ቻርለስ እባክህ ይህንን በልጆቹ ፊት አታድርግ እባክህ ስትል ብትለምነውም ፊትሽን እንደገና ማየት አልፈልግም ውጭልኝ ብሎ እየጎተተ አስወጣት። ልጆቹ እናቴ አትሂጂ እያሉ ቢያለቅሱም ልጆቼ ወዳችኋለሁ፣ እንደምመጣ ቃል ገባለሁ ብላቸው ቻርለስ እየጮኸ ግቡ ቢላቸውም ትንሽ ቦርሳዋን ይዛ ባዶ እግሯን ይዛ ስትሄድ እያለቀሱ ከቤት ውጭ ቆሙ። ኤሚሊያ የቅርብ ጓደኛዋ አማካ ጋር ሄዳ እያለቀሰች በር ስታንኳኳ ፈጣሪ ኤሚሊያ ምን ሆነሻል
አለች አማካ ደንግጣ። በመጨረሻም ደበደበኝ፣ ከቤት አስወጥቶ ጣለኝ ስትላት አማካ በፍጥነት ወደ ውስጥ አስገብታት አጥብቃ አቀፈቻትና ማልቀስ አቁሚ እህቴ ደህና ትሆኛለሽ እያለች ውሃ አምጥታላት ሰጠቻትና እንባዋን አበሰች። እስከፈለግሽ ድረስ እዚህ መቆየት ትችያለሽ፣ ያንን ሰው እርሹ፣ እሱ አይገባሽም ስትላት ያማል፣ ሁሉንም ነገር ሰጠሁት፣ ከሱ ጋር ተሰቃይቻለሁ፣ እናውን እንደ ቆሻሻ ይቆጥረኛል። ልጆቼ ከኔ ጋር በማይሆኑበት ጊዜ እንዴት ጠንካራ መሆን እችላለሁ? አማካ እጆቿን ያዘችና አድምጭኝ ኤሚሊያ፣ አንዳንድ ጊዜ ህመም ለተሻለ ነገር በር ይከፍታል፣ እንደገና ትነሻለሽ፣ ብቻ ጠንካራ ሁኚ ስትል በእውነተኛ የጓደኝነት ስሜት አጽናናቻት። ኤሚሊያ በጓደኛዋ ቤት በሐዘን ተቆራምዳ ሳለ ቻርለስ ጊዜ ሳያጠፋ በዚያው ሳምንት ኖራን ወደ ቤቱ ሲያመጣት ጎረቤቶቹ ጭምር ጉድ ብለው ደነገጡ። ኖራ ውብ ቀሚሶቿን፣ ውድ ሽቶዋንና ኩራቷን ይዛ ገብታ በኤሚሊያ ወንበር ላይ ተንፈላሳ ወጥ ቤቷን ምግብ አብስላበት በአልጋዋ ላይ ተኛችበት። ልጆቹ ከትምህርት ቤት ሲመለሱ ትልቋ ልጅ ፕሪሺየስ ፊቷን አጨማዳው ማነሽ አንቺ ስትላት ኖራ በክፉ ዓይን እያየቻት ፈገግ እያለች እኔ አባትሽ አዲሷ ሴት ነኝ፣ አሁን ሂጂና ገላሽን ታጠቢ ብላ ጮኸችባት። አንቺ እናታችን አይደለሽም፣ እናታችን ኤሚሊያ ናት ሲሉ ቻርለስ ድምፁን ከፍ አድርጎ በቃ አሁን አዲሷ እናታችሁ እሷ ነች ሲል ልጆቹ እናታችንን እንፈልጋታለን እያሉ ማልቀስ ሲጀምሩ ኖራ ውዴ በቅርቡ ይለምዱኛል፣ አትጨነቅ፣ ያችን ወፍራም ሴት እርሳት አለችው በሹክሹክታ። ቀናት ወደ ሳምንታት ሲለወጡ ኤሚሊያም ሁሌም ስለ ልጆቿ ጸሎት እያረገች በጸጥታ ስታለቅስ እያመሸች ከጓደኛዋ አማካ ጋር ስትቆይ አማካ በፍቅር ብትይዛትም የኤሚሊያ ልብ ግን በጭራሽ ሰላም አልነበረም። አማካም ማልቀስ ችግሩን አይፈታውም ስትላት ኤሚሊያ ጭንቅላቷን ቀስ ብላ ትነቀንቅና እንባዋ እየፈሰሰ አማካ ልቤ ተሰብሯል፣ ልጆቼ ያስፈልጉኛል፣ ማቀፍ አልችልም፣ ደህና ደሩ ብዬ መሳም አልችልም ስትላት አማካ ከጎኗ ተቀምጣ እጆቿን ይዛ ታጽናናታለች። በቻርለስ ቤት ውስጥ ደግሞ ሁሉም ነገር ተለውጦ በአንድ ወቅት ሞቅ ያለና ደስተኛ የነበረው ቤት ወደ ቀዝቃዛና ጸጥ ያለ ቦታ ተቀይሮ ኖራ እንደ ንግሥት እየተንቀሳቀሰች መጋረጃዎቹን ቀይራ የኤሚሊያን ፎቶዎች ከግድግዳው ላይ አውርዳ ቻርለስን ትመለከትና ፈገግ ብላ አሁን ቤቴ የኔ ይመስላል ስትል ቻርለስ በስሱ ይስቃል። ነገር ግን በቤት ውስጥ የነበረው ሳቅ ጠፍቶ ልጆቹም እምብዛም ፈገግ አይሉም። ፕሪሺየስ እና ጁኒየርም በየምሽቱ እናታቸውን እየጠየቁ ሲያለቅሱ ምግብም ቀንሰው ሲያይ የኤሚሊያን ድምፅ በጭንቅላት ውስጥ የሚሰማው ቢሆንም ኖራ አጫጭር ቀሚሶችን ለብሳና ፈገግ እያለች ያቺ ሴት ናፈቀች እንዴ ስትለው ቻርለስ ፊቱን እያጨማደደ ምን አይነት ጥያቄ ነው ብሎ ፈገግ ይላል። ልጆቹ ይበልጥ ሐዘን እየገባቸው መጥቶ በተለይ ደግሞ ፕሪሺየስ በእኩለ ሌሊት እያለቀሰች ትነቃና አባዬ እናቴ ታለች፣ እናቴን እፈልጋለሁ ስትለው ቻርለስ በረጅሙ እየተነፈሰ ተኝ ልጄ እናትሽ ደህና ነች ብሎ ሲያስተኛት ኖራ ትናደድና የዚያችን ሴት ስም በዚህ ቤት ውስጥ ዳግመኛ መስማት አልፈልግም፣ እኔ እነርሱ አገልጋይ አይደለሁም ብላ ትቆጣለች። ወዲህ ደግሞ እናትም የልጆቿን አፍቆት እያስለቀሳት ምግብም አልበላም ስለምትል አማካ ኤሚሊያ ራስሽን መቅጣት ማቆም አለብሽ፣ ያ ሰው እምባሽ አይገባውም፣ አንቺ ቆንጆ ጠንካራና ደግነሽ፣ ቃላቱ መንፈስሽን እንዲገድሉ አትፍቀጂ ስትላት አማካ ልጆችን ብቻ ነው የምፈልገው፣ ለእኔ የሚያስጨንቀኝ ይህ ብቻ ነው ትላለች። አማካም ልጆችሽ እንደገና በቅፍሽ ፈገግ ይላሉ፣ ብዙም ሳይቆይ እሺ ትላታለች። ኖራ አንድ ቀን ጠዋት ይህ ቤት ለምን አሰልቺ ሆነ፣ እንደ ሌሎቹ ሀብታም ወንዶች ለምን ወደ ጉዞ አትወስደኝም አለችው። ቻርለስ ፊቱን አጨማዶ ኖራ እንደምታውቂው እኔ ስራ የሚበዛብኝ ሰው ነኝ፣ ስብሰባዎችና ፕሮጀክቶች አሉኝ ሲላት አይኖቿን አፍጥጣ ስራ ይበዛብኛል ብላ ስትጮህ ዝም አላት። አንዳንድ ጊዜ ገንዘብ ካልሰጣት ጥሩ እንድትመስል የማደርግህ እኔ አይደለሁም፣ እኔ ከሌለሁ እኮ አዛውንት ብቻ ነህ ስትለው ቻርለስ ደነገጠ። ከዚህ በፊት ማንም ሰው እንደዚህ ተናግሮት አያውቅም። እናም ተበሳጭቶ ማታ ላይ አልጋ ላይ ሲተኛ ኤሚሊያን እንደገና ሲያስብ ትዕግስቷ፣ ጸጥተኛ ጥንካሬዋ፣ ደግነቷ ታወሰው። አንድ ቅዳሜ ጠዋት ኖራ ወደ ገበያ ስትወጣ ፕሪሺየስ እና ጁኒየር ተያይዘው ከቤት ወጡና ታክሲ ይዘው በቀጥታ ወደ አማካ ቤት ሄዱና ኤሚሊያ በሩን ከፍታ ስታያቸው በድንጋጤ ጮኸችና ልጆቼ ስትል ሮጠው እያለቀሱ በቅፏ ውስጥ ገቡ። እናቴ ናፍቀሽናል ሲሏት ኤሚሊያ በጉልበቷ ተንበርክካ በጥብቅ አቅፋ ፊታቸውን ደጋግማ ሳመቻቸው። እንባ በጉንጮቿ ላይ እየፈሰሰ
የኔ ልጆች እኔም ናፍቃችሁኛል ስትል አማካ ከኩሽና ወጥታ ፈጣሪ ሆይ እንዴት ወደዚህ መጡ ስትል ትልቋ ልጅ የአባባ የሴት ጓደኛ ስትወጣ እናታችንን ማየት ፈልገን ነው ስትል ኤሚሊያ በሐዘን ተመለከተቻቸው። አባትሽ እንደመጣችሁ ያውቃል ስትላት አይ እናቴ እባክሽ አትንገሪው ይደበድበናል ስትል ኤሚሊያ እንደገና አቀፈቻቸውና አትጨነቁ እዚህ ደህና ትሆናላችሁ አለች። ኖራ ከገበያ ወደ ቤት ስትመለስ ልጆቹን ሳታይ ስትቀር ፊቷን አጨማደደችና ቻርለስ እነዚህ ጅቦች የት ናቸው ስትለው ቻርለስ ግራ ተጋብቶ ዙሪያውን ተመለከተና ከጥቂት ደቂቃዎች በፊት በክፍላቸው ውስጥ እየተጫወቱ እንደነበር ነገራት። ሄደዋል። ሰዎች እኔ እንዳባረርኳቸው ወሬ ከመናገራቸው በፊት ሄደ ብታገኛቸው ይሻላል ስትለው ቻርለስ በድንጋጤ ቆመና የት ሊሄዱ ይችላሉ ሲል ኖራ እጆቿን አጣጥፋ ምናልባት ያቺ ቦርጫ ሚስት መታ ወስዳቸው ሊሆን ይችላል ስትለው ቻርለስ ትክክል ነሽ፣ ከጓደኛዋ አማካ ጋር መሆን አለባት፣ የምትሄድበት ብቸኛው ቦታ ያ ነው ብሎ የመኪናውን ቁልፍ ይዞ ሮጠ። ልክ አማካ ቤት ሲደርስም በሩን በኃይል ገፋውና ሲገባ ጊዜ ኤሚሊያ ፕሪሺየስና ጁኒየርን አጥብቃ አቅፋቸው ልጆቹም እያለቀሱ ቻርለስ በንዴት ኤሚሊያ ልጆቼን ለመስረቅ ነው የመጣሽው ሲላት ቻርለስ አትጩህ፣ እኔ አልወሰድኳቸውም በራሳቸው ነው የመጡት፣ ውሸታም ስራሽን የማላውቅ መሰለሽ ሲል ትንሿ ፕሪሺየስ በእንባ ተሞልታ አባዬ በራሳችን ነው የመጣ ነው፣ ይህንን ቦታ እናውቀው ነበር፣ እናቴ አክስቴ አማካን ለመጠየቅ ወደዚህ ተወስደን ነበር ስትለው ቻርለስ ለተወሰነ ጊዜ ቆመና ልጁን እያየ ቁጣው ቀስ በቀስ ወደ ጥፋተኝነት ተለወጠ። ኤሚሊያ ልጆቹን አቀፈችና ቻርለስ ያንተ ብቻ አይደሉም፣ ዳግመኛ ከነሱ እንድትለየኝ አልፈቅድልህም ስትለው የቻርለስ ድምፅ በቁጣ እየተንቀጠቀጠ ሊያወራ ሲል አማካ ጣልቃ ገባችና ቻርለስ ይበቃል፣ ባክ ኩራት ምን እያደረገ እንዳለ ተመልከት፣ እነዚህ ልጆች እናታቸውን ይፈልጋሉ አለችው። ቻርለስ ተመለከታትና አማካ ከዚህ ራቂ፣ ይህ በእኔና በሚስቴ መካከል ያለ ጉዳይ ነው ሲል ኤሚሊያ አሁንም ሚስቴ ትለኛለህ ከዚህ ሁሉ ስቃይ ስድብና ድብደባ በኋላ ስትለው አንድም ቃል ሳይናገር ፊቱን አዙሮ ሲሄድ አማካ በሩን ስትዘጋው ኤሚሊያ የልጆቿን ግንባር ስማ ምንም ይሁን ምን ሁልጊዜ ከእናንተ ጋር ሆናለሁ፣ ለእናንተ እታገላለሁ አለቻቸው። አማካና ኤሚሊያ እየተጋገዙ ልጆቹን በመንከባከብ ሕይወታቸውን መግፋት ቀጥለው አንድ ቀን ሰኞ ከሰዓት አማካ እየተፍለቀለቀች ወደ ቤት መጥታ ወረቀት እያውለበለበች ኤሚሊያ ምን እንደሆነ እስኪገምቱ ብላ ጮኸች። ምንድን ነው ስትላት እኔ የምሰራበት ኩባንያ ጸሐፊ እየፈለጉ ነበር እና ስላንቺ ለአለቃዬ ስነግረው እሱም ነገ ለቃለ መጠይቅ መምጣት ትችላለች አለኝ ስትላት ኤሚሊያ በጥልቀት እየተነፈሰች እኔ ከምርሽ ነው ስትላት አማካ ራሷን እየነቀነቀች ፈገግ ብላ አዎ ውዴ፣ የተማርሽ ኃላፊነት የሚሰማሽና ታታሪ ሴት ነሽ፣ ማድረግ እንደምትችይ ያውቃለሁ፣ ማን እንደሆንሽ ብቻ ሂጂ እናሳያቸው ስትላት ኤሚሊያ አማካን አጥብቃ አቅፋት አይኖቿ በእንባ ተሞልተው አማካ አንቺ ለኔ ከጓደኛም በላይ ነሽ፣ እህቴ ነሽ፣ ሌሎች ሰዎች ሁሉ ጀርባቸውን ሲሰጡኝ አንቺ ስለረዳሽኝ እግዚአብሔር ይባርክሽ ስትል በጣሙን አመሰገነቻት። በማግስቱ ኤሚሊያ በማለዳ ነቃችና ለቃለ መጠይቁ ቀለል ያለ ግን ንጹህ ቀሚስ ለብሳ በሚገባ ተሰናድታ ቦርሳዋን ይዛ ከቤት ከመውጣቷ በፊት አጭር ጸሎት አደረገች። መስሪያ ቤቱ ጋር ስትደርስ ቢሮ ገብታ ስራ አስኪያጁ ጥቂት ጥያቄዎችን ጠየቃትና በምትናገርበት መንገድ ላይ ያላትን እምነት ካየ በኋላ ፈገግ ብሎ ስራዋን የምታውቅ ሴት ትመስያለሽ፣ ነገ ስራሽን መጀመር ትችያለሽ ሲላት የኤሚሊያ ፊት እያበራ እሺ ጌታዬ በጣም አመሰግናለሁ ብላ ተሰናብታ ወጣች። በደስታ ወደ ቤት ተመልሳ ልጆቿን አጥብቃ አቅፋ ልጆቼ ስራ አገኘሁ ብላ ስትጮህ ልጆቹም አብረዋት ደስታቸውን ሲገልጹ ኤሚሊያ አጥብቃ እያቀፈቻቸው እኔ ተስፋ የማልቆርጥበት ምክንያት እናንተ በመኖራችሁ ነው አለቻቸው። ወዲህ ደግሞ የቻርለስ ዓለም ቀስ በቀስ እየፈረሰ ኖራ ሙሉ በሙሉ በባህሪ ተለውጣበት ገንዘቡንም በግዴለሽነት የትም እየበተነች እሱንም ከፍ ዝቅ እያደረገችው ቁም ስቅሉን ስታሳየው ቆይታ አንድ ቀን ጠዋት አሁንስ እኔ ይሄ መኪና ሰልችቶኛል፣ አዲስ መኪና ግዛልኝ ስትለው ቻርለስ በረጅሙ እየተነፈሰ ኖራ አሁን ያስሹስ ሲላት ያ ትንሽ ነው፣ ጂፕ ፈልጋለሁ፣ ገንዘብ አለ ማስመሰል አቁም ብላ ስትጮህ በእርጋታ ሊያናግራት ሲሞክር ያቺ ወፍራም ሚስት አይደለሁም፣ ከፈለኩ ከዚህ ቤት አስወጣሃለሁ ስትለው ቻርለስ ማመን አቅቶት በጣም ደንግጦ ምን ውስጥ እንደገባ ማሰብ ሲጀምር በስራ ቦታም ቢሆን ውጤታማነቱ ስለቀነሰ አለቃው ጠራውና ቻርለስ
ሐሳብህን ሰብሰብ ማድረግ አለብህ። የግል ችግሮች ሥራህን እንዲያበላሹ አትፍቀድ ሲል ነግሮት አንድ አርብ ምሽት ቻርለስ ከወትሮ ቀደም ብሎ ወደ ቤት በመምጣት ከኖራ ጋር ያለውን ክፍተት ለመሙላትና ለሷ ያለውን ፍቅር እንደገና ለማሳየት ግንኙነታቸውን ለማስተካከል አስቦ በሩን እንደከፈተ የወንድ ድምፅና ሳቅ ሰማና ሰውነቱ ቀዘቀዘ። ከዚያም ቀስ ብሎ ሲገባ ያየው ነገርም ልቡን ሊያቆመው ደረሰ። ኖራ አጭር የሌሊት ልብስ ለብሳ ሶፋው ላይ ተቀምጣ እየሳቀች አጠገቧ ያለውን ወንድ እጅ ይዛ የወይን ጠጅ እየተጎነጨች ነበር። ቻርለስ ኖራ ብሎ ሲጮህ በድንጋጤ ዞረችና ፊቷን አጨማደደችና ኦ ቶሎ መጣ ዛሬ ስትል የቻርለስ ድምፅ እየተንቀጠቀጠ ይህ ሰው ማን ነው? በቤቴ ውስጥ ወንበሬ ላይ ምን ይሰራል? ሲል ሰውየው በፍርሃት ተነሳና ወንድሜ ተረጋጋ ሲለው ወንድሜ ብለህ አትጥራኝ፣ በቤቴ ውስጥ ምን እያደረክ ነው? ቻርለስ ጮኸበት። ኖራ አይኖቿን ጨፈነችና መጮህን አቁም ቻርለስ፣ ጓደኛዬ ብቻ ነው። እንደዚህ አይነት ግማሽ ልብስ ለብሰሽ ወይን አብሮሽ የሚጠጣ ጓደኛ ሲላት ቻርለስ ድራማት ጀምር፣ ሁልጊዜ ትጮኻለህ፣ ጓደኛዬ ብቻ ነው አልኩህ። የቻርለስ አካል እየተንቀጠቀጠ ኖራ ቤቴን፣ ሰላሜን፣ ገንዘቤን፣ ሁሉንም ነገር ከሰጠውሽ በኋላ ወንድ ወደ ቤቴ ታመጫለሽ ሲላት ኖራ ጭራሽ ፈገግ ብላ ቤትህ? ኧረ እባክህ እንደ ቅዱስ አቱን እንጂ ወፍራም ሚስትን ወደ ውጭ ወረወርክና ወደ እኔ ሮጥክ። ታስታውሳለህ አደል? አሁን የምታለቅሰው እኔ እሷ ላይ ያደረክባትን ነገር ስለማደርግብህ ነው አለችው። ቃላቱ ቻርለስን እንደ ነጎድጓድ እየመታው እንባ አይኖቹን ሞላውና ሌላ ቃል ሳይናገር ዞሮ ወጣና በሩን ከኋላው በኃይል ዘጋው። ቻርለስ ወደ መኪናው ሲገባ ልቡ በጸጸት ነዶና የኖራ ጭካኔ የተሞላባቸው ቃላት በጭንቅላት ውስጥ እያስተጋባበት የኤሚሊያ ፊት በግልጽ እየታየው የእሷን መልካም ነገሮች እያስታወሰ በኃይል ሲነዳ አንድ ትልቅ የጭነት መኪና ድንገት ሲገባበት አቅጣጫውን ለመቀየር ሲሞክር ዝናብ ዘንቦ የረጠበው መንገድ ጎማውን እንዳሰበው እንዳይታዘዝለት አድርጎት መኪናው ከምሰሶ ጋር ክፉኛ ተጋጨና ሁሉም ነገር ጸጥ አለ። የቻርለስ ታላቅ ወንድም ፌስጦስ የሆነውን ሲሰማ ሁሉንም ነገር ጥሎ ወደ ሆስፒታል ሲበር ልቡ በጸጥታ እግዚአብሔር ሆይ ወንድሜ እንዲሞት እባክህ አትፍቀድ፣ እባክህ ሌላ ዕድል ስጠው እያለ ሲጸልይ ነበር። ሆስፒታል ሲደርስ በቀጥታ ወደ እንግዳ መቀበያው ሮጦ የቻርለስ ወንድም እንደሆነና የት እንዳለ ለነርሷ ሲጠይቃትና ክፍሉን ስታመለክተው እየተጣደፈ ሄዶ ክፍሉ ሲገባ ቻርለስ ራሱና ሁለቱም እግሮቹ በፋሻ ተጠቅልለው አልጋው ላይ በጀርባው ተንጋሎ ተኝቶ አየው። በአልጋው አጠገብ አጎንብሶ ወንድሜ ምን አግኝቶ ነው ብሎ ሲያንሾካሹክ ዶክተሩ አየውና አንተ የተጎጂው ቤተሰብ ነህ ሲል ጠየቀው። አዎ ታላቅ ወንድሙ ነኝ። ምን ሁኔታ ላይ ነው ያለው ዶክተር ሲለው እንደደረሰበት አደጋ ከሆነ በሕይወት መኖሩም እድለኛ ነው። ሁለቱም በተለይ ግራ እግሩ በጣም ተጎድቷል። ሁሉንም ነገር እያደረግንለት ነው። ምናልባት ተመልሶ መራመድ ይችል ይሆናል፣ ግን በቅርቡ አይደለም ሲለው ፌስጦስ በጣም ደንግጦ ዶክተሩን አመስግኖ ወጣና ወንድሙ እስከሚነቃ እየጠበቀ ቻርለስ በቅርቡ ሚስቱ ላይ የፈጸመውን ተግባር እያስታወሰ ነገሩ ይበልጥ ዘገነነውና ወይኔ ወንድሜ ነግሬህ ነበር እኮ አለ ለራሱ። ትንሽ ቆይቶ በመመለስ ከአልጋው አጠገብ በጭንቀት ተውጦ ቁጭ ብሎ የነበረው ፌስጦስ የቻርለስ ጣቶች በመጠኑ ሲወዛወዙ ተመለከተና ዶክተሩን ጠርቶ ሲነግረው ሐኪሙም መጥቶ ሁኔታውን ሲያስተውል አይኖቹ ቀስ ብሎ መከፈት ጀመሩ። ወደ ራሱ እንደተመለሰም ወንድሜ የት ነው ያለሁት ሲል ጠየቀው። ቻርለስ ተረጋጋ፣ ሆስፒታል ውስጥ ነህ፣ አደጋ አጋጥመዋል፣ ግን በሕይወት አለ፣ ተመስገን ነው አለ ፌስጦስ። ዶክተሩም ቀጠል አድርጎ በለስላሳ ድምፅ በጣም ተጎድተሃል፣ ስለ ሕክምናና ስለ እንክብካቤ አትጨነቅ፣ ሁሉንም ነገር እያደረግን ነው፣ ለጊዜው ዊልቸር መጠቀም አለብህ ሲለው ቻርለስ አይኖቹ በእንባ ተሞልተው ዊልቸር አይሆንም፣ ሊሆን አይችልም ሲል በሹክሹክታ ተናገረ። ፌስጦስ እጁን በጥብቅ እየያዘው ተረጋጋ ቻርለስ፣ ተረጋጋ ወንድሜ፣ አሁንም በሕይወት አለ፣ ትልቁ ነገር እሱ ነው። ምናልባትም ይህ ፈጣሪ በራሱ መንገድ ሊያስተምር ፈልጎ ሊሆን ይችላል። ወንድሜ በርታ በል እያለ ሲያጽናናው ቻርለስ በአካልም በመንፈስም የተሰበረውን ማንነቱን ይዞ ጣሪያውን እያየ በጸጥታ ተኛ። ለ3 ሳምንታት በሆስፒታል ውስጥ ሕክምናውን ሲከታተል የቆየው ቻርለስ ወደ ቤት እንዲሄድ በሐኪሞቹ ተነግሮት ሲወጣ እግሮቹ በፋሻ ተጠቅልለው በኀፍረት ተሞልቶ ሲሆን ፌስጦስ ወደ ቤት ሊወስደው መጥቶ ስለነበር ቀስ ብሎ ወደ መኪናው አስገባው። ዊልቸር ወንበሩ ላይ የተቀመጠው ቻርለስ ሳሎኑን ዙሪያውን ተመለከተና
ኖራ ብሎ ሲጠራ ሜካፓን ጨርሳ ዘና ብላ ወደ ሳሎን መጣችና ፊቷን አጨማደደች። ቻርለስ አንገቱን ደፍቶ ዶክተሩ ይህንን ለትንሽ ጊዜ እንደምጠቀም ነግሮኛል አላት። ኖራ ዝም ስትል ፌስጦስ የሚያንቀሳቅሰውና ምግብ የሚያበስልለት መድኃኒቱ እንዲወስድ የሚረዳው ሰው ያስፈልገዋል ሲላት፣ ቆይ ይህን የተጎዳ ሰው እዚህ ልትተወው እየሞከርክ ነው? ሚስቱ መስልሃለሁ? እየቀለድክ መሆን አለበት አለችው። ፌስጦስ ፊቱን አኮሳተርና ምን ማለትሽ ነው? ሚስቱን ፈቶ አብረሽ ውስጥ ኖር የነበርሽው አንቺ አይደለሽ እንዴ አላት። እኔ ሚስቱን እንዲያባርራት አስገድጀዋለሁ? ያ የራሱ ምርጫ እንደሆነ ወቅ፣ ደግሞም አላገባኝም ስትለው ፌስጦስ ቁጣው ግሎ አንቺ ክፉ ሴት ቤቱን አፍርሰሻል እና አሁን እንደዚህ ትናገሪያለሽ ሲላት እጆቿን አጣጥፋ በእርጋታ አሁን ወንድምን የምትወድ ከሆነ እሱን የሚንከባከብ ሰው መቅጠር የተሻለ ነው፣ ምክንያቱም ምን ያላደርገውም ስትለው ቻርለስ ንግግሯ አንገቱን አስደፋው። ፌስጦስም ቀጠለና አያሄደል ቻርለስ ሲለው ወንድሜ እኔ ምንም ቃል የለኝም ሲል ፌስጦስ ለጭካኔሽ ፈጣሪ መልስ ይስጥሽ ብሎ ሄደ። ኖራ ከምኝታ ቤቱ ስትመለስ እባክሽ መድኃኒቶችን መውሰድ አለብኝ እርቦኛል ሲላት በቁጣ ከዚህ በኋላ እነዚህን ሁሉ ነገሮች የሚያደርግ ሰው ፈልግ፣ ደግሞ ገንዘብ ፈልጋለሁ ስትለው በሕክምና ያለኝ ገንዘብ ሁሉ አልቋል ሲላት ስለዚህ እኔ እዚህ ምን እያደረግኩ ነው ታዲያ ብላ ልብሶቿን መሰብሰብ ስትጀምር ኖራ እባክሽ ይህንን አታድርጊ፣ ሚስትን ከማስወጣት በፊት ያንን ማሰብ ነበረብህ፣ እኔ ሚስትህ አይደለሁም፣ ምንም ዕዳ የለብኝም ብላ ጥላው ወጣች። ቻርለስ አሁን ሚስቱን ልጆቹንና ጤናውን አጥቶ በትካዜ ውስጥ ሳለ ፌስጦስ ተመልሶ ሊያየው ሲመጣ በሚያለቅሱ አይኖቹ ቀና ብሎ ሲመለከተው ጥላ ሄደች አይደለም ቻርለስ፣ አስጠንቅቄ ነበር፣ የእውነት የምትወድን ብቸኛ ሴት አባረርክ፣ ምንም ነገር በሌለ ጊዜ አብራህ የተሰቃየችውን ሴት ገፋት ሲለው ቻርለስ ፊቱን ሸፍኖ ይበልጥ እያለቀሰ ወንድሜ ያው ትክክል ነህ፣ ስህተቴን ተረድቻለሁ፣ ኤሚሊያን በህልሜ አያታለሁ፣ ወንድሜ ሕይወቴን በገዛ እጅ አጥፍቻለሁ፣ እባክህ ወደ ኤሚሊያ ወሰደኝ፣ መመለሷን ሳይሆን ይቅርታዋን ብቻ እንዳገኝ ፍቀድልኝ፣ ኤሚሊያን አንድ ጊዜ ማየት ከቻልኩ ምናልባትም ሰላም አገኛለሁ ሲለው ቀላል አይሆንም፣ ግን አናግራታለሁ፣ ምን እንደተፈጠረ ነግራታለሁ፣ ብቻ ጊዜው እንዳረፈደ ተስፋ አደርጋለሁ ሲለው ፌስጦስ ወደ ሰማይ ተመለከተና እግዚአብሔር ሆይ ተምሯል ይቅር በለው አለ። ከሁለት ቀናት በኋላ ፌስጦስ ኤሚሊያን አፈላልጎ በቢሮዋ ውስጥ ፋይሎችን እያዘጋጀች አገኛትና እሷ ገና ስታየው ደንግጣ እዚህ ምን እያደረግክ ነው ስትለው በደብዛዛው ፈገግ እያለ ለማውራት ይመችሻል አላት። ከህንፃው ውጭ ባለ ትንሽ አግዳሚ ወንበር ላይ ተቀመጡና የመግቢያ ወሬያቸውን ሲጨርሱ ኤሚሊያ ቻርለስ በጣም ጎድቶሻል፣ እሱ በጣም በሚያስፈልግሽ ጊዜ ሰድቦሻል እና ጥሎሻል፣ ግን ፈጣሪ በራሱ መንገድ እያስተማረው ነው ሲላት ኤሚሊያ ምን እንደተፈጠረ አስባ እየተጨነቀች ምንድነው የተፈጠረው ስትለው ድምፁን እያለሰለሰ ቻርለስ ከባድ አደጋ አጋጠመው፣ ሁለቱም እግሮቹ በጣም ቆስለዋል፣ አሁን በእግር መሄድ አይችልም፣ በዊልቸር ላይ ነው፣ ፈጣሪ ሆይ ብላ ጮኸችና አይኖቿ በእንባ ተሞሉ። ግን በአካል ብቻ ሳይሆን በመንፈስም ተሰብሯል። እናም አሁን ይቅር እንድትዩ እንዳናግርሽ ጠየቀኝ ሲላት ኤሚሊያ እንባዋን እየጠራረገች ወንድሜ ፌስጦስ ያ ሰው እንዳልሆንኩ እንዲሰማኝ አድርጎኛል፣ እንደ ቆሻሻ ወረወረኝ፣ ልጆቼ በየምሽቱ ያለቅሳሉ፣ ህመሙ በጣም ከባድ ነበር ስትለው ፌስጦስ እጇን በእርጋታ ያዛትና እህት ያውቃለሁ፣ ግን ሁልጊዜም ለስላሳ ነበርሽ፣ ምሬትና ጸጸት ዕድሜ ልኩን እንዲቆጣጠረው አታድርጊ፣ እባክሽ ይቅር በይው አላት። እሱ ይገባዋል ብዬ ብቻ ሳይሆን በልቤ ሰላም ማግኘትንም ስለምፈልግ ይቅርታ አድርጌለታለሁ ስትለው ፌስጦስ በለስላሳ ፈገግ እያለ እግዚአብሔር ይባርክሽ ኤሚሊያ አላት። ከዚያም ወደ እሱ እንዲወስዳት ስለጠየቀችው አመሻሹ ላይ ኤሚሊያን ይዞ ወደ ቻርለስ ቤት ደረሱና ቻርለስ በዊልቸር ላይ ተቀምጦ በመስኮት ወደ ውጭ ተክዞ እያየ ኤሚሊያ ስትገባ ተመልክቶ ሊቆም ሁላ ተቃርቦ ነበር። አይኖቻቸው በእንባ ተሞልተው ለረጅም ጊዜ ሁለቱም ዝም ብለው እርስ በርሳቸው ተያዩ። ከዚያም የቻርለስ ከንፈር እየተንቀጠቀጠ መጣሽ ኤሚሊያ አላትና ቀጥሎ አይነ ስውር ነበርኩ፣ በትዕቢት ምክንያት ሁሉንም ነገር አጣሁ፣ እባክሽ ይቅር በይኝ ኤሚሊያ፣ በእግዚአብሔር ስም ለምንሻለሁ፣ በሌሊት መተኛት አልቻልኩም፣ ያንቺንና የልጆቻችንን ፊት አያለሁ፣ ደግነትሽን አያለሁ፣ ወርቅ ነበርሽ ኤሚሊያ፣ ወርቅን ነው ወርውሬ የጣልኩት እያለ እያለቀሰ እሷ በእርጋታ እጁን ነካችውና በጣም እስኪዘገይ ድረስ ዋጋውን አላወቅም ስትለው ፌስጦስ እንደዚህ አይነት ኃይለኛ ጊዜ አይቶ አያውቅምና እንባውን እየጠረገ ይመለከታቸው ነበር። ቀጥሎም ቻርለስ በሹክሹክታ የምንታ ሀፍረቱን ወደ ቤት ትመለሻለሽ ኤሚሊያ ሲላት
በሐዘን ፈገግ አለችና ቻርልስ አሁን የምትፈልገው ፈውስ ነው። እንደገና እንድትራመድ ልረዳህ እዚህ እመጣለሁ። ምክንያቱም ዕዳ ስላለብኝ አይደለም፣ ነገር ግን አሁንም ግድ ስላለኝ ነው አለችው። ቻርልስ ራሱን እየነቀነቀ ይህን መስማት በራሱ ተስፋ ይሰጠኛል። በጣም አመሰግናለሁ ኤሚሊያ ሲላት ፈገግ እያለች አንተ ስትጠነክር ደግሞ ልጆቹ ይመጣሉ ስትለው ቻርልስ በእንባው ፈገግ አለ። ሳምንታት ሲያልፉ ኤሚሊያ የገባችውን ቃል ጠብቃ ከስራ በኋላ ብዙ ጊዜ ቻርልስ ጋር እየሄደች እንዲበላ መድኃኒቱን በአግባቡ እንዲወስድ እያደረገችው፣ ቅዳሜና እሁድ ደግሞ ልጆቹ እየመጡ ቤቱን በሳቅ መሙላት ጀመሩ። ቻርልስ በፊዚዮቴራፒ ሕክምናው ወቅት ጠንክሮ ሰርቷል። ምክንያቱም ቀና ብሎ ባየ ቁጥር ኤሚሊያ እዚያ ሆና ፈገግ እያለችና እያበረታታችው ስለነበር ሲሆን አንድ ቀን በነበረው የፊዚዮቴራፒ ልምምድ ወቅት ለመጀመሪያ ጊዜ እግሩን በራሱ ማንቀሳቀስ ሲችል ሁሉም አጨበጨቡለት። ወራቶች እያለፉ ሲሄዱ ቻርልስ ቀስ ብሎ እንደገና መራመድን እየቻለ መጥቶ እሱና ኤሚሊያ በሰላምና በአክብሮት ላይ የተመሰረተ ጸጥ ያለ ወዳጅነት እንደገና ገንብተው ልጆቹም ዳግም ደስተኞች ሆኑ። አንድ ጥሩ ምሽት ላይ ቻርልስ ከኤሚሊያ ጋር ቁጭ ብሎ ሳለ ታውቂያለሽ፣ ፍቅር ስለ ውበትና ቅርጽ ላይ የተመሰረተ ነው ብዬ አስብ ነበር። አሁን ግን ፍቅር በማንኛውም ሰዓት ከጎን ስለሚቆመው ሰው ማሰብ ነው ሲላት፣ ኤሚሊያም እኔም ይቅርታ ጠንካራ እንደሚያደርግና ነፃ እንደሚያወጣ ተምሬያለሁ አለችውና ሁለቱም ፈገግ አሉ። እንደ ሁልጊዜውም ሁሉ በዚህ እጅግ አስገራሚና አሳዛኝ ታሪክ ላይ የተሰማችሁን ሐሳብና አስተያየት አካፍሉን። እኛ እዚህ ላይ አበቃን። ቸር ቆዩልን።